ልማዶችን መቀየር በሁለት ምክንያት ከባድ ነው። የመጀመሪያው የምንጥረው የተሳሳተውን ነገር ለመቀየር ነው። ሁለተኛው ልማዶችን ለመቀየር የምንጥረው በተሳሳተ መንገድ ነው። በዚህ ምዕራፍ የመጀመሪያውን ነጥብ አነሳለሁ። በቀጣይ ምዕራፍ ደግሞ ሁለተኛውን ነጥብ እናያለን። እንዲሁም ልማዶች ማንነትን እንዴት እንደሚቀርጹና ማንነት ልማዶችን እንዴት እንደሚቀርጽ በዚህ ሁለተኛው ክፍል እናያለን። እስከ መጨረሻው አብረን እንቆይ። ቀደም ሲል እንዳየነው ልማዶችን መቀየር በሁለት ምክንያት ከባድ ነው። የመጀመሪያው የምንጥረው የተሳሳተውን ነገር ለመቀየር ነው። ሁለተኛው ደግሞ ልማዳችንን ለመቀየር የምንጥረው በተሳሳተ መንገድ ነው። በዚህ ምዕራፍ የመጀመሪያውን ነጥብ አነሳለሁ። በቀጣይ ምዕራፍ ደግሞ ሁለተኛውን ነጥብ እናያለን። የመጀመሪያው ስህተታችንን ለመቀየር የምንጥረው መቀየር የሌለበትን ነገር መሆኑ ነው። የምለውን ነገር ለመረዳት ለውጥ ሊመጣባቸው የሚችልባቸው 3 ደረጃዎች እንዳሉ እናስብ። ልክ እንደ ሽንኩርት ሽፋኖች ውሰዳቸው። የመጀመሪያው ድራብ ውጤትህን መቀየር ነው። ይህ ደረጃ ውጤቶችህን በመቀየር ላይ የሚያተኩር ነው። ክብደት መቀነስ፣ መጽሐፍ ማሳተም፣ ውድድር ማሸነፍ ወዘተ። የምታስቀምጣቸው አብዛኞቹ ግቦች ከዚህ ደረጃ ጋር የሚያያዙ ናቸው። ሁለተኛው ድራብ ሂደትህን መቀየር ነው። ይሄኛው ደረጃ ደግሞ ልማዶችህንና ስርዓትህን መቀየር ላይ የሚያተኩር ነው። የሜዲቴሽን ስራን መላመድ፣ የአካል ብቃት እንቅስቃሴን ማድረግ፣ በየጊዜው መጻፍ ወዘተ የምትገነባቸው አብዛኞቹ ልማዶች የሚያያዙት ከዚህ ደረጃ ነው። ሶስተኛውና የውስጠኛው ድራብ ደግሞ ማንነትን መቀየር ነው። ይህ ደረጃ የሚያጠነጥነው በእምነቶች፣ በአስተያየቶች፣ ለራስህ ባለ ምስል፣ ስለሌሎች ባለ ሚዛን ወዘተ ዙሪያ ነው። አብዛኞቹ እምነቶች፣ ግምቶች፣ መድሎዎች ወዘተ የዚህ ደረጃ መገለጫዎች ናቸው። ውጤቶች ያገኘሃቸው ነገሮች ናቸው። ሂደት ደግሞ የምትሰራቸው ነገሮች ናቸው። ማንነትስ? ማንነት ደግሞ እምነቶች ናቸው። ዘላቂነት ያለው ልማድን ወደ መገንባት ማለትም የ1% መሻሻልን ስለማምጣት ስንመጣ ችግሩ አንደኛው ደረጃ ከሌላኛው ደረጃ የሚሻል ወይም የሚስብ መሆኑ አይደለም። የሁሉም ደረጃ ለውጦች በየራሳቸው መንገዶች ጠቃሚዎች ናቸው። ችግሩ ያለው የለውጥ አቅጣጫው ጋር ነው። ብዙ ሰዎች ሊያሳኩት የሚችሉት ነገር ላይ ትኩረት በማድረግ ልማዶቻቸውን ለመቀየር የለውጥ መንገዳቸውን ሊጀምሩ ይችላሉ። ይህም ወደ ውጤት ተኮር ልማዶች ይመራናል። ሌላው አማራጭ ማንነት ተኮር ልማዶችን መገንባት ነው። በዚህ መንገድ የምንጀምረው ደግሞ ማን መሆን እንደምንፈልግ በመጥቀስ ነው። ሲጋራ ማጨስን እያቆሙ ያሉ 2 ሰዎችን እናስብ። የመጀመሪያው ሰው ሲጋራ የሚሰጠው ሰው እጁን ሲዘረጋለት አመሰግናለሁ፣ አልፈልግም፣ ማጨስ ለማቆም እየሞከርኩ ነው ይላል። ይህ ሲታይ ምክንያታዊ መልስ ይመስላል። ይሁን እንጂ ይህ ሰው የሚመስለው ሌላ ሰው ለመሆን የሚፈልግ አጫሽ ሰው ነው። ይህ ሰው ተመሳሳይ አስተሳሰቡን እንደያዘ ባህሪውን ለመቀየር ተስፋ የሚያደርግ ሰው ነው ማለት ይቻላል። ሁለተኛው ሰው ደግሞ አመሰግናለሁ፣ አልፈልግም፣ እኔ አላጨስም ብሎ ይመልሳል እንበል። ከመጀመሪያው ሰው ጋር ያለው ልዩነት ትንሽ ነው። ይህች ትንሽ ልዩነት ግን ማንነትን ሌላ መልክ ታስይዛለች። በዚህኛው ሰው ውስጥ ማጨስ የቀደመ ህይወቱ አካል እንጂ የአሁን ህይወቱ አካል አይደለም። ስለሆነም ዛሬ ላይ ራሱን እንደሚያጨስ ሰው አይቆጥርም። ብዙ ሰዎች ለለውጥ ሲነሱ የማንነት ለውጥን አያስቡም። ብዙዎች የሚያስቡት እንዲህ ነው: ሸንቃጣ መሆን እፈልጋለሁ፣ ማለትም ውጤት ተኮር። አመጋገቤን ካስተካከልኩ ሸንቃጣ ሆናለሁ። ይህ ደግሞ ሂደት ተኮር። ግቦችን ያስቀምጡና ለግባቸው መሳካት የሚሆኗቸውን ስራዎች ይመርጣሉ። ይህንን ተግባራቸውን የሚመራው እምነት ግን ይዘነጉታል። ራሳቸውን የሚያዩበትን አተያይ አይቀይሩትም። አሮጌው ማንነታቸው አዲሱ ፕላናቸውን እንደሚያመክንባቸው አይረዱም። ከእያንዳንዱ የሥርዓት ተግባር ኋላ የእምነት ሥርዓቶች አሉ።
የዲሞክራሲ ስርዓት የተገነባው እንደ ነጻነት፣ የብዙሃን መሪነት፣ ማህበራዊ እኩልነትና የመሳሰሉ እምነቶች ላይ ነው። የአምባገነንነት ደግሞ እንደ ፍጹም ስልጣን፣ ፍጹም ታዛዥነት ያሉ መርሆች ላይ ተመስርቶ የተገነባ ስርዓት ነው። በዲሞክራሲ ስርዓት ውስጥ የሚመረጡ በርካታ ሰዎችን ለማግኘት ብዙ መንገዶች ይኖራሉ። ይህ የባህሪ ለውጥ በአምባገነንነት ውስጥ ቦታ አያገኝም። ይህ የስርዓቱ ባህሪ አይደለም። ምርጫ በአንዳንድ ስርዓቶች ውስጥ ምንም ቦታ የሌለው ባህሪ ነው። ስለ ግለሰቦች፣ ስለ ድርጅቶችና ስለ ማህበረሰቦች በሚኖሩ የትኞቹም ጉዳዮች ውስጥም ተመሳሳይ መልክ ያለው ነገር እናገኛለን። ስርዓቱን ቅርጽ ያስያዙ የተወሰኑ እምነቶችና እሳቤዎችን እናያለን። ስርዓቱ ደግሞ ከልማዶች ጀርባ ያለ ማንነት ነው። ከራስ ማንነት ጋር የማይጣጣም ባህሪ ዘላቂነት አይኖረውም። ብዙ ገንዘብ ልትፈልግ ትችላለህ። ማንነትህ ከሚያገኘው በላይ ብዙ የሚያጠፋ ሰው ማንነት ከሆነ ግን ገንዘብ ማጠራቀም ዘበት እንደሆነብህ ይቀራል። ጤናህን ልታሻሽል ትፈልግ ይሆናል። የአካል ብቃት እንቅስቃሴ ከማድረግ ይልቅ ምቾትን የምትመርጥ ከሆነ ግን መዳረሻ የተስተካከለ ሰውነት ያለው ሰው መሆን አይደለም። ለመቀየር ያሰብከው ልማድ ያሸከመህን መሰረታዊ አስተሳሰብ ሳትቀይር ልማድህን ለመለወጥ መሞከር ትርፉ ድካም ነው። አዳዲስ ግቦችና አዳዲስ እቅዶች አሉ። አንተነትህን ግን አልቀየርክም። የተነሳሽነት ከፍተኛው መልክ የሚገኘው ልማዶች የማንነታችን አንድ አካል ሲሆኑ ነው። ይህንን የምፈልግ አይነት ሰው ነኝ ማለት አንድ ነገር ነው። እኔ እንዲህ አይነት ሰው ነኝ ማለት ግን ሌላ ነገር ነው። በማንነትህ አንድ አካል ውስጥ ኩራት ከተጨመረበት ከዚያ ጋር የተያያዙ ልማዶችን ለመያዝ ከፍተኛ ብርታት ይኖርሃል። ይህ ማለት በፀጉርህ ሁኔታ ኩራት ከተሰማ ፀጉርህን ለመንከባከብና ለመጠበቅ የሚሆኑ ልማዶችን ለማዳበር ተነሳሽነቱን ይሰጣል። በሌሎች የሰውነት ክፍሎችህም እንደዚያው ነው። በዚህ መንገድ ኩራት የታከለበት ነገርህን ለመንከባከብ የሚሆኑ ጠብቆ ለማቆየት ትዋደቃለህ። እውነተኛ የባህሪ ለውጥ በማንነት ለውጥ የሚመጣ ለውጥ ነው። በተነሳሽነት ምክንያት አንድ ልማድ ልንጀምር እንችላለን። አጥብቀን ይዘን መቀጠል የምንችለው ግን የማንነታችን አካል ሲሆን ብቻ ነው። የትኛውም ሰው በሳምንት 2 ጊዜ ጂም ለመግባት ወይም ክብደት የሚያመጡ ነገሮችን ላለመመገብ ራሱን ሊያሳምን ይችላል። ከባህሪው ጀርባ ያለውን እምነት መቀየር ካልቻለ ግን የረጅም ጊዜ ለውጥን ማምጣት አይችልም። መሻሻሎች ያንተነትህ አካል እስካልሆኑ ድረስ ጊዜያዊ ሆኖ ነው የሚቆዩት። ግቡ አንድ መጽሐፍ ለማንበብ አይደለም፣ አንባቢ ሆኖ ለመቅረት እንጂ። ግቡ ማራቶን ለመሮጥ አይደለም፣ ሯጭ ለመሆን እንጂ። ግቡ መሳሪያ ለመጫወት መማር አይደለም፣ ሙዚቀኛ ለመሆን እንጂ። ባህሪያትህ ብዙውን ጊዜ ማንነትህ በብዛት የሚንጸባረቅባቸው ነገሮች ናቸው። የምታደርጋቸው ነገሮች በሙሉ ምን አይነት ሰው እንደሆንክ የምታምንበትን እምነት ነጸብራቆች ናቸው። ይህ በንቃትም ይሁን ያለ ንቃት የምናሳያቸው ነገሮች ናቸው። ጥናቶች እንዳረጋገጡት አንድ ሰው አንድ ጊዜ በአንዱ ማንነቱ ካመነ በዚያው እምነት ቅኝት ውስጥ ሆኖ ነው የሚያደርጋቸው ነገሮች ሁሉ የሚያደርጋቸው። ለምሳሌ መራጭነት ማንነታቸው የሆናላቸውና መራጭ ወይም ቮተርስ ተብለው የሚታወቁ ሰዎች መምረጥ ከሚፈልጉ ሰዎች የበለጠ በሚገባ ይመርጣሉ። በተመሳሳይ ሁኔታ የአካል ብቃት እንቅስቃሴ ለማድረግ ራሳቸውን ማሳመን አይጠበቅባቸውም። ትክክለኛውን ነገር ማድረግ ቀላል ነው። ከሁሉ በላይ ደግሞ ማንነትህና ባህሪያትህ ሙሉ በሙሉ የተሳሰሩ ከሆኑ የባህሪ ለውጥ ለማምጣት መጣር አይጠበቅብህም። ልክ መሆን እንደምትፈልገው ሰው አይነት ተግባራት ማድረግ ብቻ በቂ ይሆናል። ልክ እንደ ሌሎቹ የልማዶች መገለጫ ሁሉ ይሄኛው የልማዶች ባህሪ በሁለቱም በኩል የተሳለ ሰይፍ ነው። በተገቢው መንገድ ከሆነ የማንነት ለውጥ ራስን ለማሻሻል ይጠቅማል። በተቃራኒ ከሆነ ደግሞ የማንነት ለውጥ እርግማን ሊያመጣብ ይችላል። አንድ የሆነ ማንነት አንድ ጊዜ ከገባ ለሱ ያለ ታማኝነት የመለወጥ አቅምህን እንዲሞርደው ማድረግ ትችላለህ። ብዙ ሰዎች በህይወት መንገድ የሚጓዙት በአእምሮአዊ
እንቅልፍ ውስጥ ሆነው ከማንነታቸው ጋር የተያያዙ ልማዶችን በመከተል ነው። አቅጣጫ መጠቆም አይሳካልኝም፣ የማለዳ ሰው አይደለሁም፣ የሰዎችን ስሞች ማስታወስ አይሆንልኝም፣ ሁልጊዜም አረፍዳለሁ፣ ከቴክኖሎጂ ጋር ብዙም ጥሩ አይደለሁም፣ እኔና የሂሳብ ትምህርት አንተዋወቅምና 1001 እንዲያሉ ነገሮችን ያወራሉ። አንድን ታሪክ ለዓመታት እየደጋገምክ ለራስህ ስትነግረው ወደ አእምሮ ይገባና እንደ እውነት ሆኖ ይቀመጣል። በጊዜ ሂደትም አንዳንድ ነገሮችን ከኔነቴ ጋር አይጣጣምም በማለት እምቢ ማለት ትጀምራለህ። ለራስህ ያለ ምስል ጠብቀህ እንድትቆይና ከባህሪ ጋር በሚጣጣም መልኩ እንድትኖር የሚያደርግህ ውስጣዊ ኃይል አለ። ከራስህ ጋር መጣረስ ውስጥ እንዳትገባ የሚያደርግህን መንገድ ሁሉ ትጠቀማለህ። አንድ አስተሳሰብ ወይም ተግባር ከማንነት ጋር በጥልቀት በተቆራኘ መጠን ለማስወገድ ከባድ ይሆናል። ምንም ያህል ስህተት ቢሆንም በባህላዊ እምነቶች ማለትም የጋራ ማንነት ማመን ወይም የራሳችንን ስዕል በሚደግፍ መልኩ መንቀሳቀስ የግል ማንነት ምቾት ይሰጠናል። በግለሰብ ይሁን በቡድን ወይም በማህበረሰብ ደረጃ ለሚመጣ አዎንታዊ ለውጥ እንቅፋት የሚሆንብን ነገር የማንነት ግጭት ነው። ጥሩ ልማዶች ምክንያታዊ ስሜት ይፈጥራሉ። ከማንነት ጋር ከተጋጩ ግን ወደ ተግባር ለመሄድ ከባድ ይሆንብሃል። በጣም በመድከምህ፣ በጣም የተጨናነቀ ወቅት ውስጥ በመሆንህ ወይም በሌሎች ምክንያቶች የተነሳ ከዕለታት በአንዲት ቀን ከልማዶች ጋር ልትፋታ ትችላለህ። በረጅም ጊዜ ካየነው ግን ልማዶችህን ይዘህ እንዳትቀጥል የሚያግድህ እውነተኛው ምክንያት ለራስህ ያለ ምስል ነው። አንደኛው አይነት ማንነት ላይ ብቻ መጣበቅ የማትችለውም ለዚህ ነው። እድገት ፕሮግረስ እየተው መሄድን ይጠይቃል። የተሻለውን የአንተነትህን ቅጂ ለመሆን ቀጣይነት ባለው መልኩ እምነቶችህን ማሻሻል፣ ማሳደግና ማስፋፋት ይጠይቃል። ይህ ወደ አንድ ጠቃሚ ጥያቄ ያመጣናል። ያሉ አመለካከቶችና እምነቶች በአንተ ባህሪያት ላይ ይህን ያህል ሚና ካላቸው መጀመሪያውኑ እነዚህ ነገሮች ከየት የመጡ ናቸው? በትክክል ማንነትህ የሚቀረጸው እንዴት ነው? የማትፈልጋቸውን ልማዶችን ለማስወገድ የሚጠቅሙስ አዳዲስ ማንነቶች ላይ ትኩረት ማድረግ የምትችለው እንዴት ነው? ባለ ሁለት ደረጃ ማንነትን የመቀየሪያ ሂደት። ማንነትህ የሚያድገው ከልማዶች ነው። የተወለድከው ዛሬ ላይ ካሉ እምነቶች ጋር አይደለም። ስለራስህ ያሉ እምነቶችህን ጨምሮ ሁሉም እምነቶች በተሞክሮዎች በሂደት የተጠራቀሙ ናቸው። ባጭሩ ሲገለጽ ልማዶች ማንነትን የምትይዝባቸው መንገዶች የሚፈጥሯቸው ነገሮች ናቸው። በየቀኑ ስትጽፍ የፈጣሪነትን ማንነት ትይዛለህ። በየቀኑ ልምምድ ስትሰራ ደግሞ የአትሌቲክ ማንነት እየተላበስክ ነው። አንድም ባህሪ እየደጋገምክ በሄድክ ቁጥር ከዛ ባህሪ ጋር የተያያዘ ማንነት እየተላበስክ ትሄዳለህ። በእርግጥም ማንነት ወይም አይደንቲቲ የሚለው ቃል የመጣው ኤሰንሻልስ ከሚለው የላቲን ቃል ነው። ቃሉ ማንነት ወይም ቢንግ እና አይደንቲተም የሚሉ ቃላትን ያጣመረ ፍቺ ያለው ነው። አይደንቲተም የሚለው ቃል በተደጋጋሚ የሚል ትርጉም አለው። በመሆኑም ማንነትህ ወይም your identity የተደጋግሞሽ ማንነት ወይም repeated beingness ነው። በዚህ ሰዓት ያለ ማንነት ምንም ይሁን ምን ያመንክበት ራሱን ስላረጋገጠ ነው። ለ20 ዓመታት በየሳምንቱ እሁድ ቤተክርስቲያን ከሄድክ ሃይማኖታዊ ሰው ለመሆን ማስረጃ አለ። በየቀኑ ለአንድ ሰዓት ያህል ባዮሎጂ የምታጠና ከሆነ የሚያጠና ሰው ለመሆን ማስረጃ አለ። ሳታቋርጥ ጂም የምትሄድ ከሆነ ለአካል ብቃት ቁርጠኛ ለመሆን ማስረጃ አለ። ለአንድ እምነት ያሉ ማስረጃዎች እየበዙ በሄዱ ቁጥር በዚያ ነገር ላይ ጠንካራ እምነት የመያዝ እድልህ እየጨመረ ይሄዳል። በአብዛኞቹ የመጀመሪያ ዘመኖቼ ራሴን እንደ ጸሐፊ አይቼ አላውቅም። የትኛዎቹም የሁለተኛ ደረጃ ትምህርት ቤት ወይም የኮሌጅ መምህሮቼን ብትጠይቅ ቢበዛ መካከለኛ ጸሐፊ በሆን እንጂ የተዋጣለት ጸሐፊ እንደማልሆን ይነግሩሃል። የመጽሐፍ ስራን ስጀምር በመጀመሪያዎቹ ጥቂት ዓመታት
በየቀኑ ሰኞና ሐሙስ አዳዲስ አርቲክሎችን አሳትም ነበር። ይህ ማስረጃዬ ነው። ይህ ማስረጃዬ እያደገ በሄደ ቁጥር የእኔ ማንነትም ጸሐፊነት እየሆነ መጣ። የጀመርኩት ግን እንደ ጸሐፊ አይደለም። ጸሐፊ የሆንኩት በልማዶቼ ውስጥ ነው። በእርግጥ ልማዶችህ በማንነትህ ላይ ተጽዕኖ የሚያሳድሩ ብቸኞቹ ነገሮች አይደሉም። ይሁን እንጂ በድግግሞሻቸው የተነሳ ከሁሉም የበለጠ ተጽዕኖ ፈጣሪዎች ልማዶች ናቸው። እያንዳንዷ የህይወት ተሞክሮ የራስን ምስል ታሻሽላለች። ይሁን እንጂ አንድ ጊዜ ኳስ ስለመታ ራስን እንደ ኳስ ተጫዋች ልታይ አትችልም። አንዲት ስዕል ስለመነጫጨርክ አርቲስት ነኝ ልትል አትችልም። እነዚህን ተግባራት እየደጋገምካቸው ከሄድክ ግን ማስረጃ ይጠራቀሙና ለራስህ ያለ ምስል መቀየር ትጀምራለህ። የአንድ ጊዜ ተሞክሮ ውጤቱ የሚጠፋው ወዲያውኑ ነው። በጊዜ ሂደት የሚደጋገም የልማድ ተጽዕኖ ግን ይታተማል። ስለሆነም ማንነትህን የሚቀርጹ ማስረጃዎችን የሚያዋጡት ልማዶች ናቸው። በዚህ መንገድ ልማዶችን የመገንባት ሂደት ራስን የመሆን ሂደት ነው። ይህ ዝግመታዊ ለውጥ ነው። በአንድ ጊዜ ብድግ አድርገን ልንቀይረው የምንችለው ነገር አይደለም። የምንቀይረው በጥቂት በጥቂቱ ነው፣ ልማድ በልማድ። ስለሆነም ሁል ጊዜም በጥቃቅን ለውጦች ውስጥ ነን። እያንዳንዷ ልማድ ልክ እንደ ግምት ናት። ይሄ ምናልባት እኔ ይሄ ልሆን እችላለሁ። አንድ መጽሐፍ ከጨረስክ ምናልባት ማንበብ የሚወድ ሰው ልትሆን ትችላለህ። ወደ ጂም የምትሄድ ከሆነ ምናልባት የአካል ብቃት እንቅስቃሴ የምትወድ ሰው ነህ ማለት ነው። ጊታር መጫወትን የምትለማመድ ከሆነ ሙዚቃ የሚወድ ሰው ነህ ማለት ይሆናል። እያንዳንዷ የምታደርጋት ነገር መሆን የምትፈልገው አይነት ሰው ምርጫ ናት። የትኛውም ነጠላ አጋጣሚ እምነቶችን አያሻግርም። እየተጠራቀሙ በሄዱ ቁጥር ግን የአዲሱ ማንነት ማስረጃዎችም እንደያዙ እየጨመሩ ይሄዳሉ። እውነተኛና ትልቅ ለውጥ በአንድ ጊዜ የሚመጣ ተአምራዊ ለውጥ ከማይፈልግባቸው ምክንያቶች መካከል አንዱም ይሄው ነው። ጥቃቅን ልማዶች የአዲሱን ማንነት ማስረጃዎች በማቅረብ ትርጉም ያለው ለውጥ ያመጣሉ። ለውጥ ደግሞ የምርም ትርጉም ያለው ከሆነ ትልቅ ለውጥ ነው ማለት ነውና ይህ ትናንሽ መሻሻሎችን የማሳየት ተቃርኖ ነው። ይህንን ሁሉ በአንድ ላይ አድርገን ስናየው ልማዶች ማንነትን የመቀየሪያ መንገዶች ናቸው የሚለውን እውነት እናገኛለን። አንተነትህን የመቀየሪያ የተሻለው ተግባራዊ መንገድ የምትሰራቸውን ነገሮች መቀየር ነው። አንድ ገጽ በጻፍክ ቁጥር ጸሐፊ ነህ። ቫዮሊን በተለማመድክ ቁጥር ሙዚቀኛ ነህ። ልምምድ ባደረግክ ቁጥር አትሌት ነህ። ሰራተኞችን ባነቃቃህ ቁጥር መሪ ነህ። እያንዳንዷ ልማድ ውጤት ከማምጣትም ባለፈ ጥቅም ያለው ነገር ራስህን ማመንን ታስተምርሃለች። እነዚህን ነገሮች ማሳካት እችላለሁ ማለት ነው የሚል እምነት እያደረብህ ይመጣል። ምርጫዎችህ እያደጉ ማስረጃዎችህም እየተቀየሩ ሲመጡ ለራስህ የምትነግረው ታሪክም እየተቀየረ ይመጣል። በእርግጥ ከዚህ በተቃራኒ መንገድም ሊሰራ ይችላል። መጥፎ ልማድን ለማድረግ በመረጥክ ቁጥር ሁሉ በዚያው መንገድ ማንነትህን ትመርጣለህ። መልካሙ ዜና ፍጹም መሆን የማይጠበቅብህ መሆኑ ነው። በየትኛውም ምርጫ ውስጥ አንድን እጩ መምረጥ አለመምረጥም አለ። ምርጫን ለማሸነፍ ሙሉ ድምፅ ማግኘት አይጠበቅብህም። አብላጫ ድምፅ ማግኘት ብቻ በቂ ነው። ስለሆነም አንዳንድ ምርጫዎችን ለመጥፎ ባህሪ ወይም ጥሩ ላልሆነ ልማድ ብትሰጥ ምንም ማለት አይደለም። ዋናው ነገር አብዛኛውን ጊዜ ማሸነፍ ነው። አዳዲስ ማንነቶች አዳዲስ ማስረጃዎችን ይፈልጋሉ። ሁልጊዜም የምትሰጠውን ድምፅ በተመሳሳይ እየሰጠህ ከቀጠልክ የምታገኘው ውጤት ያው አስቀድሞ የነበረ ነገር ነው። ምንም ነገር ካልተለወጠ ምንም የሚቀየር ነገር አይኖርም። ቀላል ነው። ይህ የሁለት ደረጃ ሂደት ይባላል። አንደኛው መሆን የምትፈልገውን አይነት ሰው ወስን። ሁለተኛ ይህንኑ በጥቃቅን ነገሮች ለራስ አረጋግጥ። በመጀመሪያ ማን መሆን እንደምትፈልግ ወስን። ይህ በሁሉም ደረጃ ይሰራል። በግለሰብ፣ በቡድን፣ በማህበረሰብ እንዲሁም በሀገር ደረጃም እንደዚያው ነው። ልትቆምለት የምትፈልገው ነገር ምንድነው?
መርሆችህና እሴቶችህ ምንድናቸው? መሆን የምትፈልገው ማንን ነው? እነዚህ ትልልቅ ጥያቄዎች ናቸው። ብዙ ሰዎች የት መጀመር እንዳለባቸው አያውቁም። የሚፈልጉትን ውጤት ግን ያውቃሉ። ይህ መጥፎ አይደለም። ከውጤቱ ጀምረ ወደ ኋላ በመስራት መሆን የምትፈልጋቸውን ውጤቶች የሚያገኘውን አይነት ሰው ስራ። እኔ የምፈልጋቸውን ውጤቶች ማግኘት የሚችል ምን አይነት ሰው ነው ብለህ ራስን ጠይቅ። ለምሳሌ መጽሐፍ የሚችለው ምን አይነት ሰው ነው? ምናልባት ወጥነት ያለውና ሊተማመኑበት የሚችሉበት አይነት ሰው ሊሆን ይችላል። አሁን ትኩረትህ ከመጽሐፍ ውጤት ተኮር ወይም ወጥነት ያለውና ሊተማመኑበት ወደሚችል ሰው ማለትም ማንነት ተኮር ይዞራል። ይህ ሂደት ደግሞ የሚከተሉትን ወደሚመስሉ እምነቶች ይመራል። እኔ ለተማሪዎች የሚቆም አይነት መምህር ነኝ። እኔ ለእያንዳንዳቸው ታካሚዎች የሚፈልጉትን ጊዜና ርህራሄ የሚሰጥ አይነት ዶክተር ነኝ። እኔ ለሰራተኞቹ ጥብቅና የሚቆም አይነት ሰው መሪ ነኝ። መሆን የምትፈልገውን ሰው ማንነት አንድ ጊዜ ከወሰንክ በኋላ የፈለግከውን ማንነት ለማምጣት የሚጠቅሙን ትናንሽ ደረጃዎች መራመድ መጀመር ትችላለህ። የማንነት ተኮር ልማዶች ጽንሰ ሐሳብ ወደ ሌላው የመጽሐፍ ነጥብ የግብረ መልስ ቀለበት የሚመራን አንዱ የመንደርደሪያ ሐሳብ ነው። ልማዶችህ ማንነትህን ይቀርጻሉ፣ ማንነትህም ልማዶችህን ይቀርጻሉ። መንገዱ በሁሉም አቅጣጫ የሚያስኬድ ነው። የሁሉም ልማዶች ምስረታ የግብረ መልስ ቀለበት ፊድባክ ሉፕ ነው። ይህንን በቀጣዩ ምዕራፍ እንመለከተዋለን። እሴቶችህ፣ መርሆችና ማንነትህ ከውጤትህ ይልቅ ቀለበቱን እንዲገፉ ማድረግ ግን ጠቃሚ ነው። ሁልጊዜም ትኩረትህን ማድረግ ያለብህ የሆነ አይነት ውጤት በማምጣት ላይ ሳይሆን የምትፈልገውን ውጤት ማግኘት የሚችል ሰው መሆን ላይ ነው። ልማዶች ወሳኝ የሚያደርጋቸው እውነተኛው ምክንያት የማንነት ለውጥ የልማድ ለውጥ የሰሜን ኮከብ ነው። ቀሪው የዚህ መጽሐፍ ክፍሎች በምትፈልገው ደረጃና ዘርፍ ሁሉ የተሻሉ ማንነቶችን ለመገንባት የሚያስችሉህን የደረጃ በደረጃ ስልቶች ያቀርባል። እውነተኛው ጥያቄ ግን መሆን የምትፈልገው አይነት ሰው እየሆንክ ነው የሚለው ነው። የመጀመሪያው ደረጃ ምን ወይም እንዴት የሚለው ሳይሆን ማ የሚለው ነው። በመጀመሪያ ማንን መሆን እንደምትፈልግ ማወቅ አለብህ። እንደዚህ ካልሆነ ግን የለውጥ ፍላጎት አቅጣጫ መቆጣጠሪያ ራደር የምትጓዝ ጀልባ ነው የምትሆነው። ማ ከሚለው የምንጀምረውም ለዚህ ነው። ስለ ራስ ያሉ እምነቶች የመቀየር አቅም አለ። ማንነት የተገነባው በድንጋይ ላይ አይደለም። በየደቂቃው ልታሻሽለው የመምረጥ ነፃነቱ አለ። ዛሬ በምትመርጣቸው ልማዶችህና የዛሬውንና የነገውን ማንነትህን መምረጥ ትችላለህ። ይህም የመጽሐፉ ጥልቅ መልእክት ወደ ሆነውና የልማዶችን እውነተኛ ተጽዕኖ ወደምናይበት ክፍል ያመጣናል። የተሻሉ ልማዶችን መገንባት ማለት በየቀኑ የህይወትን አሰልቺ ነገሮች ለመበተን መታገል አይደለም። ጥሩ ልማዶችን ማዳበር ማለት በየቀኑ ጥርስ መፋቅ፣ በየጠዋቱ ሻወር መውሰድ ወይም በየቀኑ አንድ አይነት ያለባበስ ስታይል መከተል ማለት አይደለም። ገንዘብ እንደማግኘት፣ ክብደት እንደመቀነስና ጭንቀትን እንደመቀነስ ያሉ የስኬትን ውጫዊ መለኪያዎች ማሳካት ማለትም አይደለም። ልማዶች እነዚህን ሁሉ ነገሮች ለማሳካት ሊጠቅሙ ይችላሉ። ይሁን እንጂ የልማዶች መሰረታዊ ሐሳብ የሆነ ሰው መሆን እንጂ የሆነ ነገር ማግኘት አይደለም። በጠቅላላው ሲታይ የምትፈልገውን ሰው እንድትሆን ይረዱሃልና ልማዶች በጣም ጠቃሚ ነገሮች ናቸው። ልማዶች መሆን የምትፈልገውን ሰው ለመሆን የምታልፍባቸው መንገዶች ናቸው። ባጭሩ አንተ የምትሆነው ልማዶችህን ነው። የዛሬውን ክፍል 2 ማጠቃለያ ሐሳቦችን በማየት እንቋጭ። 3 የለውጥ ደረጃዎች አሉ። የውጤት ለውጥ፣ የሂደት ለውጥ እና የማንነት ለውጥ። ልማዶችን ለመቀየር የተሻለውና ውጤታማው መንገድ ማሳካት የምትፈልገው ነገር ላይ ሳይሆን መሆን የምትፈልገው ሰው አይነት ላይ ማተኮር ነው። ማንነትህ የሚያድገው ከልማዶችህ ነው።
እያንዳንዷ የምታደርጋት ነገር ለምትሆነው ሰው የምርጫ ድምፅ ናት። ያንተን የተሻለውን ቅጂ መሆን ቀጣይነት ባለው መልኩ ራስህን ማሻሻል፣ ማስፋፋትና ማሳደግ ይጠይቃል። ልማዶችን በጣም ወሳኝ የሚያደርጋቸው እውነተኛው ምክንያት ጥሩ ውጤት የሚያመጡ መሆናቸው ሳይሆን በእርግጥም ይህንን ማድረግ ይችላሉ፣ ግን ዋናው ሐሳብ ስለ ራስህ ያለህን እምነት እንድትቀይር የሚያደርጉ መሆናቸው ነው።